ኤክሴል ሲባል የሚያስፈራችሁ ወይም ቀመሮችን ያለዚያም ፎርሙላዎችን ለመረዳት የከበዳችሁ ሰዎች አላችሁ። እንግዲያውስ ዛሬ ለአጠቃቀም በጣም ቀላል የሆነና ለማንኛውም ስራ የግድ የሚያስፈልጋችሁ የኤክሴል ፎርሙላዎችን ለጀማሪዎች የሚሆን ደረጃ በደረጃ እናያለን። እርግጠኛ ነኝ ከዚህ ቪዲዮ በኋላ ኤክሴልን እንደ ፕሮፌሽናል መጠቀም ትጀምራላችሁ። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከቻናላችን 82% የሚሆነው ቪዲዮን አይቶ ስለሚወጣ እርሶ ሰብስክራይብ በማድረግ ቪዲዮን ይጀምሩ። መጀመሪያ ይህን ኤክሴል ሺት ትከፍታላችሁ። ይህን ኤክሴል ሺት ከፈለጋችሁ ከዚህ ቪዲዮ ጋር ለፕራክቲስ አስቀምጥላችኋለሁ። ከዛ መጠቀም ትችላላችሁ። እዚህ ጋር እንደምትመለከቱት የሆነ ሳምፕል ዴታ አለኝ። ይሄን ዴታ ሴት በመጠቀም ከዚህ በኋላ የምናያቸውን ፎርሙላዎችን ለማየት እንሞክራለን። እነዚህም ፎርሙላዎች ሳም አለ፣ አቨሬጅ አለ፣ ማክስ፣ ሚን፣ ካውንት ኢፍ እና ካውንት ኦል ያለዛም ፐርሰንቴጅ እና ሌሎች ተጨማሪ ፎርሙላዎችን እዚህ ላይ ለማየት እንሞክራለን። የመጀመሪያው እዚህ ጋር እንደምትመለከቱት ሳላሪ የሚል ኮለምን አለ። ይህኛውን ኮለምን ሙሉ ቶታሉን ካልኩሌት ለማድረግ ከፈለጋችሁ ኢኳልስ ቱ ካላችሁ በኋላ ሳም ብላችሁ ትጽፉና ነምበር 1 ነምበር 2 ይላችኋል። ስለዚህ ከዚህ እስከዚህ ያለውን ሴሌክት ካደረጋችሁ በኋላ ብራኬታችሁን ዘግታችሁ ኢንተር ስታደርጉ ቶታል ሳሙን ያመጣላቸዋል ማለት ነው። እዚህ ጋር እንደምትመለከቱት ቁጥሮቹ በከረንሲ መልክ ወይም በገንዘብ መልክ እንዲቀመጡ የምትፈልጉ ከሆነ ይሄኛውን ሙሉ ሴሌክት ካደረጋችሁ በኋላ ሆም ላይ ትሆኑና ነምበር የምትባል ታብ ላይ ትመጡና ኮማዋን ክሊክ ስታደርጉ እንደምትመለከቱት ወደ ገንዘብ ይቀይርላቸዋል። ይሄኛውንም እንደዚህ ማድረግ ትችላላችሁ። ያለዛም ደግሞ እዚህ ጋር ሙሉውን ካልኩሌት ለማድረግ ከፈለጋችሁ በሾርት ካት ኪ መጠቀም ትችላላችሁ። ይህንንም ለማድረግ ከኪቦርዳችሁ ላይ አልትን ይዛችሁ ኢኳልስቱን ስትነኩ ከላይ ያሉትን ሙሉ ሴሌክት ያደርግላችኋል። ከዛ ኢንተር ስታደርጉ እንደምትመለከቱት ቶታሉን ካልኩሌት አድርጎ አምጥቶላችኋል ማለት ነው። ይሄኛው ብዙ ጊዜ የሚረዳው በቁልቁለት ወደ ታች ለመደመር ስትፈልጉ አውቶማቲክ ሳም የሚባለውን መጠቀም ትችላላችሁ ማለት ነው። ሌላኛው እንደ ጀማሪ ደግሞ ማወቅ ያለባችሁ አቨሬጅ የሚባለውን ፎርሙላ ነው። አቨሬጅን ለመስራት ከፈለጋችሁ ኢኳልስ ቱ ካላችሁ በኋላ አቨሬጅ የሚባለውን ፋንክሽን ትጽፋላችሁ። ከታች በኩል ያመጣላችኋል። ከዛ አቨሬጅ የምታደርጉትን ዴታ ሴት ሴሌክት አድርጋችሁ ካሳያችሁ በኋላ ብራኬታችሁን ዘግታችሁ ኢንተር ስታደርጉ የአስሩንም ሰዎች ሳላሪያቸውን ከደመረ በኋላ ለ10 አካፍሎ ያመጣላችኋል ማለት ነው። ሌላኛው ማክስ የሚባል ነው። ካሉት ሳላሪዎች ውስጥ ትልቁን ሳላሪ እየበላ ያለው ሰው ማን እንደሆነ ለመለየት ከፈለጋችሁ ኢኳልስ ካላችሁ በኋላ ማክስ ብላችሁ ጽፋችሁ እነዚህን ሳላሪዎችን ሙሉ ሴሌክት ካደረጋችሁ በኋላ ብራኬታችሁን ዘግታችሁ ኢንተር ስታደርጉ እንደምትመለከቱት ካሉት ሳላሪዎች ትልቁ ሳላሪ ይሄኛውን ሳላሪ ያመጣላችኋል ማለት ነው። ከዚህ ውስጥ ደግሞ ካሉት ሳላሪዎች በጣም ዝቅተኛውን ሳላሪ ለማምጣት ከፈለጋችሁ ኢኳልስ ቱ ካላችሁ በኋላ ሚን የሚባለውን ፋንክሽን መጠቀም ትችላላችሁ። ሚንን ከተጠቀማችሁ በኋላ ብራኬታችሁን ከፍታችሁ ይሄኛውን ሙሉ ሴሌክት ካደረጋችሁ በኋላ ብራኬታችሁን ዘግታችሁ ኢንተር ስታደርጉ ካሉት ሳላሪዎች ውስጥ በጣም ትንሹ ሳላሪ ማን እንደሆነ ያመጣላችኋል ማለት ነው። ሌላኛው እዚህ ጋር የምናየው እዚህ ውስጥ ያሉ ሳላሪዎችን ሙሉ ካውንት ለማድረግ ብትፈልጉ ወይም ለመቁጠር ብትፈልጉ ካውንት የሚባለውን ፋንክሽን መጠቀም ትችላላችሁ። ኢኳልስ ቱ ካላችሁ በኋላ ካውንት ኤ የሚባለውን ወይም ካውንት ኦል የሚባለውን ፋንክሽን መጠቀም ትችላላችሁ። ስለዚህ ይሄኛውን ሙሉ ሴሌክት ካደረጋችሁ በኋላ ብራኬታችሁን ዘግታችሁ ኢንተር ስታደርጉ እዚህ ውስጥ የተጠቀሱ ሳላሪዎች 10 ናቸው ማለት ነው። ሌላኛው ካውንት ኢፍ የሚባል ፋንክሽን ነው። ካውንት ኢፍ የሚባለው ፋንክሽን እንደ ቢግነር የሚጠቅማችሁ ለምሳሌ ቁጠርልኝ ይሄኛው ሲሆን ለማለት ስትፈልጉ ካውንት ኢፍ የሚባለውን ፋንክሽን መጠቀም ትችላላችሁ። ይህንንም ለማድረግ ኢኳልስ ቱ ካላችሁ በኋላ ካውንት ኢፍ የሚባለውን ፋንክሽን ከታች በኩል እንደምትመለከቱት ካውንት ኢፍ የሚለውን ታገኛላችሁ። ከመረጣችሁ በኋላ እኛ አሁን ለመቁጠር የፈለግነው ከዲፓርትመንት ውስጥ አይቲ የሆኑትን ብቻ ለይቶ ቆጥሮ እንዲያመጣ ከፈለግን ይሄኛውን ሙሉ እንደ ሬንጅ ሴሌክት ካደረግን በኋላ ቀጣይ የሚጠይቀን ክራይቴሪያ ነው። ክራይቴሪያው ደግሞ በደብል ኮት አይቲ ብላችሁ ትጽፋላችሁ ማለት። ያለዛም አይቲ የተጻፈበት ቦታ ካለ ሴሌክት አድርጋችሁ አምጥታችሁ ማሳየት ትችላላችሁ። ከዛ በኋላ ኢንተር ስታደርጉ እንደ አይቲ የተመዘገቡት 4 ናቸው ማለት። እዚህ ውስጥ ለምሳሌ ኤችአርን ብትፈልጉ እዚች ጋር መታችሁ ኤችአር ብላችሁ ትጽፋላችሁ ማለት ነው። ከዛ ኢንተር ስታደርጉ ኤችአር ላይ የተመዘገቡት
ሁለት ናቸው ማለት። ያለዛም ደግሞ እዚህ ጋር እንደምትመለከቱት ክራይቴሪያ የሚለው ላይ ኤችአር ሌላ ቦታ ላይ ተጽፎ ልክ እንደዚህ ተቀምጦ ከሆነ ይሄኛውን ሴሌክት ካደረጋችሁ በኋላ ኢንተር ስታደርጉም አጠቃላይ ያመጣላችኋል ማለት ነው። ሌላኛው ደግሞ ሳም ኢፍ ብለን እንጠራለን። ሳም ኢፍ የሚባለው ፋንክሽን ደግሞ ይሄን ደምርልኝ፣ ነገር ግን ይሄኛው ኮንዲሽን ሚት ሲያደርግ ወይም ሲሳካ እንደማለት ነው። ይህንንም ለመስራት ኢኳልስ ቱ ካላችሁ በኋላ ሳም ኢፍ ብላችሁ ከጻፋችሁ በኋላ የመጀመሪያ የሚጠይቃችሁ ሬንጅ ነው። ለምሳሌ እኛ የፈለግነው አይቲ የሆኑትን ሰዎችን ደሞዛቸውን ቶታሉን ደምሮ እንዲያመጣ ነው የፈለግነው። ይህንን ለመስራት ከፈለግን መጀመሪያ የሚጠይቃችሁ አርጊመንት ሬንጅ ይላቸዋል። ሬንጃችን ይህን ሴሌክት አድርጋችሁ ካሳያችሁ በኋላ ያ ማለት አይቲ ያለበትን ቦታ ሴሌክት አድርጋችሁ ካሳያችሁ በኋላ ክራይቴሪያ ይላችኋል። ክራይቴሪያችን ደብል ኮት ከከፈታችሁ በኋላ አይቲ ብላችሁ ትጽፉና ኮማ ታደርጋላችሁ። ከዛ የሚጠይቃችሁ ሳም ሬንጅ ነው። ሳም ሬንጅ ላይ ብዙ ጊዜ የሚቀመጠው የቁጥር ዴታ ሴት ስለሆነ እኛ የምንፈልገው ሳላሪ ውስጥ የአይቲዎችን ሳላሪ ስለሆነ ይሄኛውን ሴሌክት አድርገን እናሳያለን። ከዛ ብራኬታችንን ከዘጋም በኋላ ኢንተር ስናደርግ አይቲ የሆኑት ብቻ ሳላሪያቸው ይሄን ያክላል ማለት ነው። ለምሳሌ ልክ እንደምትመለከቱት ይሄኛውን ኮምቦ ቦክስ ሴሌክት ያደረኩ ባሳየው ቁጥር እንዲቀየር ደግሞ የምትፈልጉ ከሆነ አይቲን ሴሌክት ሳደርግ የአይቲ እንዲመጣ፣ ሴልስን ሴሌክት ሳደርግ የሴልስ እንዲመጣ የምፈልግ ከሆነ ይሄኛውን እንደ ድሮፕ ሊስት እዚህ ጋር መስራት እችላለሁ ማለት። እችኛዋን እዚች ላይ ክሊክ ካደረጋችሁ በኋላ ዴታ ላይ ክሊክ ታደርጉና እዚች ጋር እንደምትመለከቱት ዴታ ቱልስ ምትል ታገኛላችሁ። እዚች ዴታ ቱልስ ላይ ከገባችሁ በኋላ ዴታ ቫሊዴሽን ላይ ትመጣላችሁ። እኛ የምንፈልገው በሊስት እንዲያስቀምጥ ነው። ከዛ ሊስቱ ደግሞ ያለው እዚህ ውስጥ ነው። ከዚህ ውስጥ እኛ ሴሌክት እያደረግን ለማስቀመጥ ስለምንፈልግ ማለት ነው። ከዛ ኦኬ ትላላችሁ። እዚህ ጋር እንደምትመለከቱት እዚህ አይቲ አለ። ለምሳሌ እዚህ ጋር አይቲ ተቀምጧል። እዚህ ጋር እንደምትመለከቱት ስቀይር ፋይናንስ ያደርጋል። ኤችአር ሳረግ ኤችአር ይሆናል ማለት። ስለዚህ የሁሉንም ቁጥሮችን በቀያየርኩ ቁጥር ሳም ኢፍ የሚባለው የኤችአርን ስቀይር ኤችአር ላይ ያሉትን ሰዎችን ሳላሪያቸውን ደምሮ እንዲያመጣ ምፈልግ ከሆነ ያንን ለማስተካከል እዚህኛው ፎርሙላ ላይ ደብል ክሊክ ታደርጋላችሁ። እዚህ አይቲ ብላችሁ የጻፋችሁትን ታጠፉና እችኛዋ ላይ መታችሁ ሴሌክት ታደርጋላችሁ ማለት። ያን ካደረጋችሁ በኋላ ኢንተር ስታደርጉ ለምሳሌ አሁን ያለው ኤችአር ላይ ነው። እዚህ ጋር ገብቼ አይቲ ላይ ሳረግ እንደዚህ ያመጣል። ሴልስ ላይ ሳረግ እንደዚህ ያመጣል ማለት ነው። ሌላኛው ደግሞ ፕሮዳክት ብለን እንጠራለን። ፕሮዳክት ማለት ቀጥታ ዲፋይን ስናደርገው ማባዛት እንደማለት ነው። ለምሳሌ እዚህ ጋር ለሁሉም ቦነስ 15% ተሰጥቷል። እያንዳንዱን ሳለሪ በ15% ካልኩሌት ለማድረግ ከፈለጋችሁ እዚህ ጋር ኢኳልስ ቱ ካላችሁ በኋላ እዚህ ላይ ያለው ሳለሪ ሲባዛን ለመጠቀም ከፈለጋችሁ ሽፍትን ይዛችሁ 8 ቁጥርን ስትነኩ አስትሪክስ ወይም ሲባዛ ምልክትን ታገኛላችሁ። ከዛ በኋላ ለምሳሌ 15% ይሄኛውን ካልኩሌት አድርግልኝ ብለውና ኢንተር ባረግ የዚህኛውን 15% ያመጣልኛል ማለት። ለምሳሌ ይሄኛውን ወደ ታች ለሁሉም እንዲዳረስ ድራግ ባደርግ የሁሉም ልክ እንደ ላይኛው በ15% ካልኩሌት እየሆነ ይሄዳል ማለት ነው። ስለዚህ እዚህኛው ላይ የተጠቀምነው ፎርሙላ ፕሮዳክት ተብሎ ይጠራል ማለት ነው። ሌላኛው ደግሞ የእያንዳንዱን ዲፓርትመንት ከቶታል ሳለሪው ላይ ፐርሰንቴጁን ለማውጣት ወይም ዲቪዥን ለመስራት ብትፈልጉ የእያንዳንዱን ቶታል ሳለሪ እዚህ ጋር ማስቀመጥ ይጠበቅባቸዋል ማለት ነው። ይህንንም ለመጠቀም ሳም ኢፍን መጠቀም ትችላላችሁ። ስለዚህ ኢኳልስ ቱ ካላችሁ በኋላ ሳም ኢፍ የሚባለውን ቅድም እንደሰራ ነው ይሄኛውን ፎርሙላ ከተጠቀማችሁ በኋላ ሬንጅ ይላችኋል። ሬንጅኛ ምንፈልገው ከዲፓርትመንቶች ከተጻፉበት ነው። ኮማ ካደረጋችሁ በኋላ ክራይቴሪያ ይላችኋል። ክራይቴሪያ እዚች ጋር አይቲ ነው እኛ የምንፈልገው። ኮማ ካደረጋችሁ በኋላ እዚች ጋር ቶታል ሳለሪው ሴሌክት አድርጋችሁ ታሳያላችሁ ማለት። ልክ እንደ ቅድሙ ነው የምትሰሩት። ከዛ ኢንተር ትላላችሁ። የቀጣዩንም በዛው ልክ ትጨርሳላችሁ ማለት ነው። ልክ እንደዚህ የሁሉንም ከጨረሳችሁ በኋላ ፐርሰንቴጅ ኦፍ ቶታሉን ማውጣት ትችላላችሁ ማለት። ስለዚህ የሁሉንም ደግሞ ድምሩን እዚህ ጋር ለማስቀመጥ ከፈለጋችሁ ከኪቦርዳችሁ ላይ አልትንና ኢኳልስቱን ስትነኩ ቶታሉን ይደምርላችኋል ማለት። ከዚህ በኋላ ፐርሰንቴጅ ኦፍ ቶታሉን መስራት እንችላለን ማለት። ይህንን ለማድረግ ከፈለጋችሁ እችኛዋን ዴታ ሴት ሙሉ ሴሌክት ካደረጋችሁ በኋላ እዚሽ ጋር እንደምትመለከቱት ጠርዝ ላይ ኪው አናሊሲስ ትመጣለች። ያለዛም ኮንትሮልንና ኪውን ትነካላችሁ ማለት ነው።
ነው። ስለዚህ እዚች ላይ ክሊክ ካደረጋችሁ በኋላ እዚች ቶታልስ ላይ ክሊክ ታደርጉና አንድ ጊዜ ወደፊት ኔክስት የምታደርግ በተን አለች። እሷ ላይ ክሊክ ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት ፐርሰንቴጅ ኦፍ ቶታል ሚል ታገኛላችሁ ማለት ነው። እዚህ ላይ ክሊክ ስታደርጉ የእያንዳንዱን ፐርሰንቴጅ ኦፍ ቶታል ያመጣላችኋል ማለት ነው። ፎርሙላውንም እንደምትመለከቱት እዚህ ጋር ያስቀምጥላችኋል ማለት ነው። ሶ በአጠቃላይ ኤክሴል እያለላችሁ ትላልቅ ዳታ ሴት ይዛችሁ በካልኩሌተር የምትጠቀሙ ከሆነ እጅግ በጣም ጊዜያችሁን እያባከናችሁ ስለሆነ ይሄኛውን ቪዲዮ ተጠቅማችሁ እነዚህን ወሳኝ ፎርሙላዎችን በኤክሴል አማካኝነት ተጠቅማችሁ የተለያዩ ዴታዎችን አናላይዝ ማድረግ ትችላላችሁ ማለት ነው። አይ ሆፕ ይሄኛው ቪዲዮ ብዙ ችግራችሁን እንዳቀለለላችሁ ተስፋ አደርጋለሁ። ኤክሴልን ሙሉ በሙሉ ምንም አታውቁ ከሆነ ከዚህ ቪዲዮ ጋር ዲስክሪፕሽን ስር ከጀማሪ አንስቶ እስከ መካከለኛ ደረጃ ያለውን የያዘ ቪዲዮ ሙሉ ስላለ ሊንኩን አስቀምጥላችኋለሁ። በጣም ጠቃሚ ትምህርቶችን እንድንሰራ እርሶም ሰብስክራይብ ሳያደርጉ እንዳይወጡ፣ ጥያቄ ካለው ኮመንት ላይ መጻፎን እንዳይረሱ፣ ይህንንም ቪዲዮ ላይክ በማድረግ ይጨርሱ። በሰላም ይቆዩ።